ማነው የዚህ የ180 ካሬ የ5 ክላስ ቤት ባለቤት የሚሆን እድለኛ? ለዛሬ እየላችሁ የቀረብኩት ሁሉ ይለያል ህጋዊ ካርታ ፕላን ያለው የብሎኬት ቤት ነው። አሰራሩ እንደምታዩት ጽድት ተደርጎ የተሰራ ነው። ዋጋው ቀነስ ያለ የብሎኬት ቤት አቅርብልን ብላችሁኛል። ይሄው እየላችሁ ቀርብ ያለው ዋጋው ተመጣጣኝ ዋጋ ነው። እዚህ ጋር ፎቶ ያደረኩት ሸፍኔ ነው። ቪዲዮ ላይ ሰዎች ስላሉ ሁለት ስለሆኑ ለዛም ነው ፈቃደኛም እንዳልሆኑ እንዳትለቀም ብለው ስላሉኝ ለዛም ነው ልሸፍን የቻልኩት። ለዛሬ እየላችሁ የቀረብኩት ቤት ቅንጡ ከሚባሉት ቤቶች አንድ ነው። በነገራችን ላይ ጉንፋን ይዞኛል፣ ድምጤን ያዝ አድርጎኛል። የዚህን የ180 ካሬ የ5 ክላስ ቤት ዋጋ የምነግራችሁ ይሆናል። አድራሻ አገርም የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 38 82 49 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አረማይ ተልካይ ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ ህጋዊ ካርታ ፕላን ያለው 180 ካሬ ላይ ያረፈ 5 ክላስ ነው። ቅንጡ ከሚባሉት ቤቶች አንዱ ነው። በነገራችን ላይ ድምጼን ያዝ አድርጎኛል ማለት ነው። ጉንፋን ይዞ ነው። ዛሬ እየላችሁ የቀረብኩት ዋጋው ተመጣጣኝ ዋጋ ነው። ዋጋው ቀነስ ያለ የብሎኬት ቤት አቅርብልን ብላችሁኛል። ይሄው እየላችሁ ቀርብ ያለው እንዳልፋችሁ በተለይ ከሀገር ውጭ ያላችሁ ዋጋውን ነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሮ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናላችን ቤተሰቦች ቃጭር ላይ እንደዚህ ቦታ የገዛችሁ ማለት ነው ልንገራችሁ አዲስ ነገር አለ። ምዝገባ እንደዚህ ያልተመዘገበ ባህር ዳር ማለት ነው ከኬሚሴ ወደ ደሴ ስንሄድ በስተግራ በኩል የሚቀር ማለት ነው እታች ድረስ እየተመዘገበ ነው ያለው። አስመዝግቡ። እንደዚሁም ደግሞ ለይታችሁ ጠሩ። ቦታችሁን አጥር የሌለው ጠሩ እየተባለ ነው። እንዲያጥሩላችሁ ለወኪሎቻችሁ ነገሯቸው። በወንድም በአባት በባል በጓደኛ ነው ያስገዛችሁትና ለይተው ቦታችሁን እንዲያጥሩላችሁ ንገሯቸው ማለት ነው። መንገድ የሚያገኘው ሊሆን ይችላል፣ የማያገኘውም ሊሆን ይችላል ማለት ነው። ስለዚህ ቦታችሁን አጥራችሁ ለይታችሁ እንዲያስታውቅ ማለት ነው። አሳጥሩ ነው የምላችሁ። አዲስ ነገር ይሄ ነው። ከዚህ በላይ አዲስ ነገር አለ እንዴ? ምክንያቱም እዚህ ጋር ቦታችሁን ተገዛችሁ አጠገቡ የማትደርሱ ሰዎች አላችሁ ማለት ነው። ወኪሎቻችሁም አጠገቡ የማይደርሱ አሉ። ሄደው ቦታውን በቃ እንዲከልሉላችሁ ነገሯቸው ነው የምላችሁ። ለዛሬ እየላችሁ የቀረብኩትን ቤት ዋጋው ነግራችኋለሁ። ተመጣጣኝ ዋጋ ነው። እንደምታዩት አሰራሩ ጽድት ተደርጎ የተሰራ የሚያምር ቤት ነው። ለከተማም ቅርብ ነው። አንድ ፌርማታ ነው። በትንሽዬ ቅጽበት ማለት ነው ትመላለሳላችሁ ማለት ነው። አንድን ጉዳይ ለማሳካት ብዙ ቀን ያመላለሳችኋል ማለት ነው። መዘጋጃ እንደዚሁም ደግሞ ወደ ፍርድ ቤት ትሄዳላችሁ ማለት ነው። ስለዚህ እንደዛ ከመሆኑ በፊት ከወዲሁ እንድትዘጋጁበት ነው እንደዚህ ልላችሁ የቻልኩት። ጉንፋን ደግሞ ይዞኛል፣ ድምጤን ያዝ ያድርጎኛል ማለት ነው። ተለማምጣችሁ የማታውቁት ሰው ሄዳችሁ እንድትለማመጡ ያደርጋችኋል ማለት ነው። ምክንያቱም እስከዛሬ ሰላም አለይኩም ብላችሁ የማታውቁትን ሰው ሄዳችሁ በቃ ተሰልሙታላችሁ። እባክህን እስኪ እንደዛ አድርግ ወይም ደግሞ እንደዛ አድርግልኝ ትላላችሁ። እሰይ እቺ ደግሞ ምን እያለች ይሄ ደግሞ ምን እያለ ነው? እስከዛሬ ሰላም ብሎኝ የማውቀው ሰላም ብላኝ የማታውቀውን አሁን እንደዚህ ለጉዳዩ ሲል አናገሩን እንዳትባሉ ነው እንደዚህ ልላችሁ የቻልኩት። መቼም የደረሰበት ያውቃል ማለት ነው። በነገራችን ላይ ያለ ሰላምታ መቼም ጥሩ ነው። ዘመዶቻችሁን ጓደኞቻችሁን ሰላም በሏቸው ማለት ነው። እኔ የምለው ውስጡን ቀርጽልን የምትሉ ሰዎች ማለት ነው የተመቸኝን ቀርጬ አሳይቻችኋለሁኝ ማለት ነው። ሁሉንም ሳይቀር ማለት ነው። ያልተመቸኝን ደግሞ ውጩን ብቻ ነው እንደዚህ ቀርጬ የማቀርብላችሁ። ውስጡ ኮርኒስ ነው ካልኳችሁ ኮርኒስ ነው፣ አልቋል ካልኳችሁ አልቆ ነው የምታዩት ማለት። ቤተሰብም ስትልኩ በተግባር እያሳየኋችሁ ነው ማለት ነው። ተከራዮቹ ራሱ ማለት ነው ውስጡ እንዲቀረጽ አይፈልጉም ማለት ነው። አንዳንዶች ፈቃደኛ አይሆንም። እንዴ ውጩ ከተቀረጸ በቂ እኮ ነው ምን ማለት ነው ብሎ በቃ ይቆጣሉ። መቼም አልጣላቸው። እሺ መርሃባ ብዬ ነው የምወጣው ማለት ነው። ምክንያቱም ቤታቸው እኮ ነው። አንድ ሰው ተከራይቶ እየኖረ ነው አይደለ? ቤቱ ነው ማለት ነው። ስለዚህ መብት አለው። ያው ውጩን ቀርጬ ማቅረብ ብቻ ነው ለእናንተ ማለት ነው። እኔ እዚህ ጋር የምናገረውን ነገር ማዳመጥ ብቻ ነው። ምክንያቱም እዚህ ጋር ውስጡ አልቋል ካልኳችሁ አልቋል፣ ካላለቀ ደግሞ አላለቀም ብዬ እነግራችኋለሁ ማለት ነው። የተመቸኝን ቀርጥላችኋለሁኝ፣ እረዳችኋለሁ እናንተንም ማለት ነው። አስተያየት የምትሰጡኝ ሰዎች አስተያየታችሁን እቀበላለሁ። የእናንተ ስህተት መናገር ብቻ ሳይሆን የኔንም ስህተት ስትነግሩኝ እቀበላችኋለሁ ማለት ነው። ነገር ግን ስህተት ሳይኖር ምንም ነገር ሳይኖር
እንደዚህ የምትተቹ ሰዎች አላችሁ፣ ላፊ ቃላት የምትናገሩ አላችሁ። እኔ መስሚያዬ ጥጥ ነው አልሰማችሁም ማለት ነው። ያለምንም ጥፋት እንደዚህ ላፊ ቃላት የምትናገሩ ማለት ነው ያበዳችሁ ሰዎች ናቸው። አማኑኤል ሆስፒታል ክፍት ነው ብለውኛል። እዛ ሄዳችሁ መታከም ትችላላችሁ። ከዛሬ እየላችሁ የቀረብኩት ቤት ይለያል። ተመጣጣኝ ዋጋ ነው። ዋጋው ቀነስ ያለ ነው አቅርብልን ያላችሁኝ፣ ቀነስ ያለ ነው። አድራሻ ወሎ ኬሚሴ ነው። አንድ ፌርማታ ነው በባጃጅ ወይም ደግሞ በታክሲ ማለት ነው። አንድ ፌርማታ ነው። ለትርፍም ለመኖሪያም የሚሆን ነው እየላችሁ የቀረብኩት። እንዳልፋችሁ እንደምታዩት የቀለም አቀባቡ እንደዚሁም የበር አገጣጠሙ ሁሉም ነገር ጽድት ያለ ነው፣ ያምራል፣ ይለያል። ከሀገር ውጭ ያላችሁ ዋጋው ቀነስ ያለ ሁለት ሆነን መግዛት የምንችለው አቅርብልን ብላችሁኛል። ይሄው እየላችሁ ቀርብ ያለው ሁለት ሆናችሁ መግዛት የምትችሉት ነው። 5 ክላስ ማለት በጣም ትልቅ ነው። 180 ካሬ ማለት 10 በ18 ነው። በጣም ያደነኩትና በጣም የተገረምኩበት ልጅ ማለት ነው። በቃ የሰራውን ቤት አይቼ 2 ቤት ነው የሰራው ከተማ ላይ ማለት ነው። ለዛው ከ200 ካሬ ያላነሰ ህጋዊ ነው ሁለቱም። ሄጄ ሳየው ቤቱ ጽድት ያለ ሁለት ነው ማለት ነው። ከዛም እስኪ በቪዲዮ ልደውልልህ አለኝ። የሚሰራበትን የስራ ቦታ አሳይቶኝ በቃ ሰው የሚባል የለም፣ ቤት የሚባል ራሱ በቃ በርቀት ነው የሚታየው፣ ምንም ነገር የለም ማለት ነው። አቧራ ብቻ ነው የሚታየው። አሁን ይሄ ሰው ማለት ነው ኢትዮጵያ ሲመጣ ማለት ነው ደህና አድርጎ ይኖራል ማለት ነው። ምክንያቱም አንዱን ቤት ራሱ ሸጦ ወረት ማድረግ ይችላል ማለት ነው። አላችሁ እንደዚህ በቃ መግዛት አንችልም ብላችሁ ተስፋ የቆረጣችሁ መግዛት እየቻላችሁ አቅም እያላችሁ በቃ የተለያየ ሰው ታማክራላችሁ። 8 ሰው 10 ሰው ታማክራላችሁ። የተለያየ ሀሳብ ይነግሯችኋል። የምትገዙበት ጊዜ እየራቀ ይሄዳል። ያ ሰፈር በቃ እንደዚህ አይሆነንም ብላችሁ ጓደኞቻችሁ እየገዙ ያያችሁ ያንን ትታችሁ እንደገና ከዛ ራቅ ብላችሁ ሄዳችሁ የምገዙት። ምክንያቱም ያማ በ6 ወርና በ1 ዓመት ውስጥ ዋጋ ጨምሮ ነውና የምታወት ማለት ነው። መግዛት አትችሉም። ስለዚህ ወደ አሁኑ አቅማችሁ ከሚፈቅደው አካባቢ ላይ ወስናችሁ ልትገዙ ይገባል። እኔ እንደዚህ ብዬ ስላችሁ በእኔ ላይ መታችሁ ግዙ ብዬ አይደለም። በማንኛውም ሰው ላይ ሄዳችሁ መግዛት ትችላላችሁ ማለት ነው። ምክንያቱም ተጠቃሚ እንድትሆኑ ነው። አካባቢ በሚሸጠው ዋጋ ግዙ። ቤትም ሆነ ቦታ ተጠቃሚ ትሆናላችሁ። ቶሎ ይሸጥላችኋል ማለት ነው። ለትርፍም ከሆነ የገዛችሁት። ለዛሬ እየላችሁ የቀረቡት የዚህ የ180 ካሬ የ5 ክላስ ቤት ዋጋው 4.5 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። አዲስ የማህበር ቦታ በሚመራ ሰዓትም በወሎ ዙሪያ እየላችሁ እቀርባለሁ። ደሴ፣ ሐይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላቱቼ፣ ወሎ ኬሚሴ እየላችሁ እቀርባለሁ። ከ150 ካሬ ቦታ ይዞ እስከ 200 ካሬ ድረስ 300 ካሬ ድረስ እየላችሁ እቀርባለሁ። ኮንዶሚኒየም ለምትፈልጉ ወሎ ኬሚሴ አለ፣ ማናገር ትችላላችሁ። ባለ 1 መኝታ ባለ 2 መኝታ አለ። ወሎ ኮምቦልቻ ባለ 1 መኝታ አለ። ኮንዶሚኒየም 2.350 ነው። ድርድር አለው። ገዢ ሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረቡትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁኝ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሁኑ። እወዳችኋለሁ።